ጨለማውን ገፎ ብርሃኑን አጎናጽፎ በዚህ በቅድስናው ስፍራ ተገኝተን በረከት እንድናገኝ እንድናስቀድስ እንድንባረክ የረዳን የአባቶቻችን የቅዱሳን አምላክ የእኛም አምላክ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ስሙ ይክበር ይመስገን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓት ሰዓሊተ ምሕረት ምራገ ጸሎት ውድስተ ስም ጥምተ ስም ማኅደረ መለኮት ድንግል ማርያም ስሟ ይክበር ይመስገን። የሌሎቹም ቅዱሳን በረከት ረድኤት የቅዱሳን መላእክት ጥበቃ አይለየን። እንኳን አደረሳችሁ። የቃል ኪዳኑ ታቦት ይዘን ዙሪያውን ስንዞር እጅግ በጣም በርካታ ምዕመናን እንዳላችሁ አይተናል። ግን የሚገርመው በፊት ለፊት ያለው ቦታ ባዶ ነው። የቃል ኪዳኑ ታቦታት በዚህ ቁመው ፊታቸውን ወደ ምዕራብ በማድረግ ሕዝቡን ለመባረክ ቆመዋል። እኛ ጥግ ጥጋችን ይዘን ብሎም ከጀርባ ተቀምጠናል። እንዳው ርቀን ሳይሆን ቀርበን በጀርባ ሳይሆን በፊት በፊት ቤተክርስቲያን ሥርዓት አላትና ተገኝተን ሁላችንም ከጀርባ ያላችሁ ሰዎች ወደፊት ለፊት መጣችሁ ቃለ እግዚአብሔሩን ብትታደሙ ነገር በአይን ይገባን ይባላልና ይህ መለመድ መቻል አለበት። ምናልባት የአቀማመጥ ጉዳይ ከሆነ ግድ የለም፣ ይሄ እምነት ነው መድኃኒት ነውና አሁንም ይህን ድምፅ የሚሰማችሁ የተዋህዶ ልጆች ድንግል ማርያምን የምትወዱ ልደቷ ልደቴ ነው የምትሉ ይሄ ድምፅ የሚሰማችሁ ከጀርባ ያላችሁ ወደፊት ለፊት እንድትመጡ በፍቅር ለምናችኋለሁ። ምክንያቱም ታቦትና ሙሽራ እንዲሁ ዝም ብሎ ባዶ ነገር አይወድም፣ እንክብካቤ ይፈልጋል። ለዛውም ደግሞ ስሙ የተጻፈበት የምናመልከው መድኃኔዓለም ኢየሱስ ክርስቶስ ሁላችንም እየባረከን መልአኩ ቅዱስ ገብርኤል ይኸው እየጠበቀን በዚህ መጥተናልና ከቤታችን አንድ ጊዜ ስለመጣን አሁንም ቀርበን በፊት ለፊት መጣችሁ ወደፊት ለፊት መጣችሁ እዚህ ታቦታቱን ብታከብሩ እናንተ ተጠቃሚዎች ትሆናላችሁ። ይህን መልእክት ለማስተላለፍ ነው። የሰማችሁኝ ከልባችሁ የገባ እና ደግሞ የኔ ክብር ምንም አይደለም እዚህ እግዚአብሔር መክበር አለበት ብላችሁ የምታስቡ ሴቶችም ወንዶችም ሩቅ የሆናችሁ መጥታችሁ በዚህ በፊት ለፊቱ ዛፎች አሉ። እግዚአብሔር ይመስገን ደግሞ ደመናውን ጥላውን ጋርዶላን። እስኪ አመስግኑት። ክብርና ምስጋና ለመድኃኔዓለም። ስለዚህ ወደፊት ለፊት እንድትመጡ ጥሪያችንን እናስተላልፋለን። በጣም አጭር ደቂቃ ነው፣ ባለ 50 ነው እናውቃለን። ብዙ ጉዳይ ይኖራል። ዛሬ ደግሞ በተለየ መልኩ ለኦርቶዶክሳውያን የተዋህዶ ልጆች በጉጉት የምንጠብቃት ብዙ ከቤተሰብ ጋር የምንገናኝባት ቀን ስለሆነች የወላዲተ አምላክን ልደት በልዩ መልኩ ስለሆነ የምናከብረው አናቆያችሁም። በያላችሁበት ሆናችሁ ብትችሉ ወደፊት ለፊት መጣችሁ ያው እንድታደምጡና በጊዜያችን እንድንጠቀም እንቅስቃሴ ሳይኖር የእግዚአብሔርን ቃል እንድንሰማ ለማለት ፈልጌ ነው። የምንማማርበት የትምህርታችን ርዕስ የሚሆነው በመኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 8 ላይ ተመዝግቦ የምናገኘውን ኃይለ ቃል ብቻ እሱን መነሻ በማድረግ እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች ብቻ የእግዚአብሔርን ቃል እንነጋገራለን። የሚያስተምር የሚመክር እግዚአብሔር ነው፣ የሚናገረው እግዚአብሔር ነው። ምእመናን በእምነት አድምጡን። የሚናገረው እግዚአብሔር ነው። ማን ነው የሚናገረው? እስቲ ሁላችሁም ተናገሩ። ማን ነው የሚያስተምረው? ሰው ምንም የሚናገረው ነገር የለም። እግዚአብሔር ለሕዝቡ የሚያስፈልገውን ነገር አርህብ አፉከ ወእመልእ ለከ ነው እና መዘጋጀት ነው የሚያስፈልገው። የምንናገረውን ነገር ደግሞ እግዚአብሔር መንፈስ ቅዱስ ያቀብላልና ሁላችንም እንግዲህ እኔም ተማሪ ነኝ፣ እናንተም ቁጭ ብላችሁ ትማራላችሁ። እግዚአብሔር በመካከላችን ሆኖ ያስተምረን። የትምህርታችን ርዕስ ሙሽራዬ ሆይ ከሊባኖስ ነይ የሚል ይሆናል። እስኪ ሁላችሁም ድምፃችሁ ያስተጋባና ድንግል ማርያምን ትጠሯታላችሁ። ሙሽራዬ ሆይ በሏት። አልሰማሁም። አሁንም በደንብ አልተሰማኝም። ከሊባኖስ ነይ። ከየት ማን? ሙሽራዬ ሆይ ከሊባኖስ ነይ።
በዚህ ኃይለ ቃል ውስን ለሆኑ ደቂቃዎች እንማማራለን። አደራችሁን አእምሯችሁን ሌላ ዓለማዊ ጉዳይ እንዳይቆጣጠራችሁ እግዚአብሔር መንፈስ ቅዱስ ሁላችንም ይቆጣጠረን። አምላካችን እግዚአብሔር ሁላችንንም እንድንማር ልቦናችን ይክፈትልን። ሙሽራዬ ሆይ ከሊባኖስ ነይ ይላል። ይህን የተናገረው የንጉሥ ዳዊት ልጅ ጠቢቡ ንጉሥ ሰሎሞን ነው። ቃሉ የምናገኘው በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 8 ላይ ሲሆን ይሄ መኃልየ መኃልይ ዘሰሎሞን የሚባለው መጽሐፍ እንዲሁ ዝም ብሎ ብድግ አድርጎ አንቦ የሚረዱት አይደለም። የእግዚአብሔር ልጆች መኃልየ መኃልይ ዘሰሎሞን ማለት ከምስጋና የሚበልጥ ምስጋና ማለት ነው። ያ ማለት በውስጡ ብዙ ነገር የያዘ ነው ማለት ነው። ስለዚህ አነበነው ብቻ የምንረዳው አይደለም። ከሊቃውንት ቁጭ ብለን እንደነ መጋቢ አዲስ ካሉት ጠጋ ብለን የሚነበበውን ጥሬውን ነገር ወደ ትርጉሙን ወደ ምስጢር የሚያመሰጥርና የሚተረጉም ያስፈልገዋል። የእግዚአብሔር ልጆች ባጭሩ የመኃልየ መኃልይ ዘሰሎሞን 3 ነገሮች ይዟል። የመጀመሪያው ሙሽራው መድኃኔዓለም ኢየሱስ ክርስቶስ ለሙሽሪት ለቤተ ክርስቲያንና እኛ ራሳችን ቤተ ክርስቲያንን ለኛ ያለውን ፍቅር የሚገልጥበት ነው። አስቀድሞ ሰሎሞን ይሄ ሁሉ እንደሚገለጥ ስለ ሙሽራውና ስለ ሙሽሪት በሚገባ የተናገረበት መጽሐፍ ነው። ሁለተኛ ሙሽሪት ቤተ ክርስቲያን ሙሽራውን መድኃኔዓለም ኢየሱስ ክርስቶስን እንዴት እንደምትወደው በማህሌት በሰዓታት በቅዳሴ በዝማሬ ፍቅሯን የምትገልጥበት ነው መኃልየ መኃልይ ዘሰሎሞን። ሶስተኛና የመጨረሻው ደግሞ ብሉይ ኪዳንንና ሐዲስ ኪዳንን አዋህዶ የሚያመሰጥር መጽሐፍ ነው። ይህን መጽሐፍ ከአባቶቻችን ቀርቦ ከመምህራንን ደግሞ እግዚአብሔር ይመስገን እዚህ ቦታ የሐዲስ ኪዳን ትርጓሜ ጉባኤ ተተክሏል አይደል ነይታ። ስለዚህ ሁላችንም መማርና ማንበብ መምህራንን መጠየቅ ያስፈልጋል ማለት ነው። ስለዚህ አሁን ለዚህ መጽሐፉን ትንታኔ ልተውና ሰሎሞን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከመወለዷ 900 ዓመት በፊት የነበረው ጠቢቡ ሰሎሞን የ900 ዓመትን ዕድሜ የማይኖርበትን ዕድሜ በትንቢት መነጽር እግዚአብሔር መንፈስ ቅዱስ ገልጦለት ስለ ወላዲተ አምላክ ሲናገር ሙሽራዬ ሆይ ከሊባኖስ ነይ አለ። ከየት ነይ? እስኪ ነይ በሏት ድንግል ማርያምን። ሙሽራዬ ሆይ ከሊባኖስ ነይ አላት። እንዴት ቢናፍቃት እንደሆነ ተመልከቱ የእግዚአብሔር ልጆች። ይኸውላችሁ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት የልጅ ልጅ የተባለችው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። የሚወለደው ደግሞ ክርስቶስ ነው። ስለዚህ የልጅ ልጅ የተባለችውን እመቤታችን ድንግል ማርያምን ከአባቶቹ ጋር በተስፋ ሲጠብቅ ስለነበረ ከ900 ዓመት በፊት ሆኖ ድንግል ማርያም በመናፈቅ ሙሽራዬ ሆይ ከሊባኖስ ነይ አለ። የምትወለድበትን ጭምር ጠቅሶ ተናገረ ሰሎሞን። የእግዚአብሔር ልጆች ይኸውላችሁ ልባችን ሲከፈት አይምሮአችን ሲሰበሰብ እግዚአብሔር መንፈስ ቅዱስ ሲጎበኘን ወደ ኋላም ወደፊትም ማየት እንችላለን። የእግዚአብሔር ልጆች አሁን ዘመኑ ያለበትን የሚያየውን ነገር ማስተዋል ባቃተበት ዘመን ይኸውላችሁ አባቶቻችን ግን የሚኖሩበትን ዘመን አይደለም፣ በአይነ ሥጋ የሚያዩትን አይደለም፣ በእጃቸው የሚጨብጡን አይደለም፣ ያልኖሩበትንና የማይኖሩበትን ጊዜ ያዩ ነበር። ራመስግኑት ክብርና ምስጋና ለመድኃኔዓለም። አያችሁ ያልኖሩበትን ወደ ኋላ የማይኖሩበትን ወደፊት ይመለከታሉ። ለምን? እግዚአብሔር መንፈስ ቅዱስ ይገልጥላቸዋል። ለእኛም እግዚአብሔር መንፈስ ቅዱስ ይግለጥልን እና ተመለከተና ምን አለ? ሙሽራዬ ሆይ ከሊባኖስ ነይ አለ ማለት ጠቢቡ ሰሎሞን። 3 ነገሮችን እነግራቸዋለሁ። ሰሎሞን ስለ ድንግል ማርያም የተናገረው በአጭር ደቂቃ ማለት ነው። የመጀመሪያው ይሄ ነው፣ ከሊባኖስ ነይ ነው። ለምንድን ነው ግን ከሊባኖስ ነይ ያለው የሚለውን እነግራቸዋለሁ። ሁለተኛው ደግሞ በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ እንዲህ ሲል ይናገራል። መልክሽ ያማረ ድምፅሽ መልካም ነውና መልክሽን አሳይኝ ድምፅሽንም አሰምኝ ስል ይሰማል። አያችሁ ሰሎሞን መልክሽ ያማረ የእመቤታችን የድንግል ማርያምን መልክ ማለት ነው። የደም ግባቷ ውብ ነው። ስለዚህ መልክሽ ያማረ ድምፅሽም መልካም ነውና ንግግርሽም መልካም ነውና መልክሽን አሳይኝ ድምፅሽንም አሰምኝ እያለ ሲጸልይ ሲለምን ሲመኝ እንመለከተዋለን ጠቢቡ ሰሎሞን።
በሶስተኛ ደረጃ በመኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 19 ላይ ስንመለከት ያቺ እንድትታየው መልኩን እንድታሳየው ድምፁ እንድታሰማው የሚለምናትና ከሊባኖስ ላይ ሙሽራዬ እያለ የሚለምናት ምን አይነት እንደሆነች ደግሞ ሲናገር አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ፣ ለእናቷ አንዲት ናት ለወለደቻትም የተመረጠች ናት እያለ ስለመመረጧና ተቀዳሚ ተከታይ የሌላት በብዙ ጸሎትና ልመና እንደምትገኝ ይናገራል ማለት ነው። እነዚህን ሶስቱን በአጭር ነግሯቸዋል። ዛሬ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የእመቤታችን የድንግል ማርያም የልደት በዓል ነው። የተወለደችበት ነው። ደስ አላላችሁም? ምዕመናን እንኳን ደስ አላችሁ። አዎ የመጀመሪያው ተስፋ ሲደረግ የነበረው ከልጅ ልጅ ተወልጄ ያለው ያቺ የልጅ ልጅ የተባለችው የድህነት መሰረት የተጣለበት በብዙ ጸሎትና ልመና የተገኘች እናት ናት። አዎ ሊቃውንቱ ሌሊት በአገልግሏቸው ክልኤቱ አእሩግ አመ በከዩ ብቃየ ረከቡ ወለተ ዘታስተሰርይ ጋየ እያሉ ሁለቱም እናት አባቷ ኢያቄምና ሐና በጾም በጸሎት በትዳራቸው በቅድስናቸው የሚኖሩ ያለ ነቀፋ የሚኖሩ ሁለቱም ጻድቃን ነበሩ። በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ለዘካርያስና ለኤልሳቤጥ እንደተነገረ የዘካርያስና የኤልሳቤጥ ቅድስና እንዲህ በመጽሐፍ ቅዱስ ተጽፏል። የቅዱስ ኢያቄምና የቅድስት ሐና የሚበልጥ ነው። ለምን? አምላክን የወለደችን እናት ያስገኙ ናቸው። እስቲ ክብር ስጧቸው ለቅዱሳኑ። በደንብ አመስግኑ። ክብርና ምስጋና ለመድ። ስለዚህ ብዙ ታሪክ አለው። ታሪኩን በሌላ ጊዜ ተማሩት። አሁን የቃል ኪዳን ታቦታት አቁሞ ብዙ ማለት ስለማይቻል ታሪኩን እናንተ ነው። በስንክሳሩም በተአምረ ማርያም ምን እንደሆነ አስቀድሞ የነበረ የቅድመ አያቶቻቸው ምን አይነት ራእይ ህልም እንዳዩ ምን አይነት ሰዎች እንደነበሩ የባለጸጋ ሰው እንደነበሩ ኢያቄም የንጉሥ ዘር ነው፣ ከይሁዳ ዘር የተመዘዘ ነው። አዎ ሐና ደግሞ ከካህናት ከነገደ ሌዊ የተመዘዘች ናት። ይህን በሙሉ ሊቃውንቱ እስከዛሬም ያስተምራሉ፣ እናንተም አድምሩ። ነገር ግን አሁን የሚጠቅመውን መልእክት ብቻ ነው እኔ ቶሎ ቶሎ መናገር የምፈልገው ሰዓት ለመቆጠብ ስለፈለኩ ነው። ስለዚህ የእግዚአብሔር ልጆች በብዙ ጸሎትና ልመና እነዚህ ሰዎች በትዳራቸው ሲኖሩ ብዙ ጊዜ ያለ ልጅ ቆይተዋል። ትዳር ታውቃላችሁ ለሶስት ነገር ነው አብዛኛው የሚነገረው፣ ለአራት ነገር ትዳር ያስፈልጋል። የመጀመሪያው ትዳር እግዚአብሔር ጋር ለመኖር ከእግዚአብሔር ጋር ለመኖር በቅዱስ ሥጋው በክቡር ደሙ የሚጋባ ሰው ከእግዚአብሔር ጋር ለመኖር መጀመሪያው መንገድ ነው። ለመረዳዳት ነው፣ ዘር ለመተካት ነው፣ ከዝሙት ለመጠበቅ ነው። ይህን ሁሉ አግኝተው አንዱ ጎደለባቸው። ሐናና ኢያቄም ከእግዚአብሔር ጋር እየኖሩ ነው። እርሱም ከነሱ ጋር አለ፣ እየተረዳዱ ነው። ከዝሙትም ተጠብቀዋል። በንጽህና በቅድስና ያለ ነቀፋ ነው የሚኖሩ። ከአራቱ ግን አንዱ ጎደላቸው፣ ልጅ አልነበራቸውም። ጓደኞቻቸው ወልደው ድረው ኩለው ሲደሰቱ ቅዱስ ኢያቄምና ቅድስት ሐና ግን ይሄ ዕድል አላገኙም ነበር እና ሁልጊዜ ያለቅሳሉ፣ ሁልጊዜ ይጸልያሉ፣ ሁልጊዜ ወደ እግዚአብሔር ተስፋ ያለ መቁረጥ ማለት ነው። አሁን እንዲህ አይነት ነገር እንዲህ አይነት ጉዳይ ሲገጥም ሰዎች ብዙ አይነት አማራጭ ይሄዳሉ። የእግዚአብሔር ልጆች ልጅ ሳያገኙ ሲቀሩ በተለይ መካኑ ማን እንደሆነ ከታወቀ ሌላ ጋር ሄጄ ለምን አልወልድም፣ ሌላ ለምን አላገባም የሚሉ ሰነፎች አሉ። ልጅን የሚሰጠው እግዚአብሔር ብቻ ነው። ማን ነው የሚሰጠው? ልጆች ከእግዚአብሔር ነው የሚሰጡት። ሰው በራሱ የሚያመጣው ነገር አይደለም፣ የእግዚአብሔር ልጆች። ስለዚህ እነዚህ ቅድስናቸውን ጠብቀው ታላላቅ ቅዱሳን ወደ እግዚአብሔር እየጸለዩ እየጮሁ ልጅ እንዲሰጧቸው በጸሎት ተስፋ ሳይቆርጡ ቆይተዋል እና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያምን በዛሬው ዕለት እግዚአብሔር ፈቅዶላቸው ተወለደች። ስሟ ይክበር ይመስገን። አዎ ስለዚህ አሁን ወደ ተነሳሁበት ስመለስ ሰሎሞን ሙሽራዬ ሆይ ከሊባኖስ ነይ ለምን አለ ከተባለ የመጀመሪያው ነጥብ የሚሆነው እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተወለደችው በየት ነው? በየት ነው የተወለደችው?
በሊባኖስ ስለሆነ በሊባኖስ ተራራዎች ትልልቅ ዝግባዎች ባሉበት የአራዊት መናኸሪያ በሆነው በጫካ በዱር ነው የተወለደችው ድንግል ማርያም። አያችሁ፣ የአምላክ እናት የፈጣሪን ወደፊት የምትወልድ ከቅዱሳኑ የተገኘች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተወለደችው ከቤት ውስጥ አይደለም፣ በታላቅ ሆስፒታል አይደለም፣ በታላቅ እንክብካቤ አይደለም። እሷ የተወለደችው በተራራ ነው። በየት ነው ንገሩኝ? በየት ነው የተወለደችው? በተራራ ነው የተወለደችው። በሊባኖስ ተራራ እንደምትወለድ በትንቢት መነጽር ተቃኝቶ ሙሽራዬ ሆይ ከሊባኖስ ነይ ብሎ ተጣራ ሰሎሞን። በሁለተኛ ደረጃ ከሊባኖስ ነይ የተባለው ለምንድነው ሰሎሞን እንዲህ አለው ከተባለ በሊባኖስ የምትወለድበት ሌላኛው ምክንያት ተራራ ታውቃላችሁ፣ ከፍ ያለ ነው። ከፍ ያለ ቦታ ከሆናችሁ ሁሉንም ማየትና መቆጣጠር ትችላላችሁ ማለት ነው። ለሁሉም ተራራ ላይ ያለ ነገር ለሁሉም ይታያል። ስለዚህ እመቤታችን ድንግል ማርያም በዛ በተራራ መወለዷ የዓለም ሁሉ እናት ነሽ ሲላት ነው። አመስግኗት። ክብርና ምስጋና ለድንግል ማርያም። ለዓለም ሁሉ እናት ሆና የተሰጠች የሁላችን እናት፣ ስለ ሁላችን የምታዝን ስለ ሁላችን የምትራራ እናት ናት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም። አዎ እመቤታችን አማላጃችን ናት። ወላዲተ አምላክ ለኛ የተሰጠች ልዩ ጸጋችን ናት። አመስግኗት። ክብርና ምስጋና ለድንግል ማርያም። ልዩ ጸጋችን ናት። ሰዎች አይቀበሉም፣ እናትነቷን አይቀበሉም፣ አማላጅነቷን አይቀበሉም። እኔ ይገርመኛል በዚህ በውዳሴ ማርያም ላይ በእንተ ሔዋን ተሐጽሖ ኆኅተ ገነት፣ አዎ በሔዋን ምክንያት ገነት ተዘጋ ሲሏቸው የድንግል ማርያምን እናትነት መቀበል የማይፈልጉ ሰዎች ገነት በሔዋን ምክንያት ተዘጋ ስላቸው እውነት ነው ይላል። ወለእንተ ማርያም ድንግል ተርኅወ ለነ ዳግመ ሚለውን በእመቤታችን በድንግል ማርያም ምክንያት ገነት ተከፈተ ስላቸው ግን ለምን ይላሉ? አይቀበሉም። የመውደቅ ምክንያት የሆነችውን ተቀበሉ። የትንሣኤ ምክንያት የሆነችውን ድንግል ማርያምን መቀበል ያቃታቸው። እኛ ግን ወላዲተ አምላክ ድንግል ማርያምን እንወዳታለን። እባካችሁ አመስግኗት። ክብርና ምስጋና። እውነተኛዋ ሰማይ ኮከቡ የተገኘባት፣ እውነተኛዋ ምስራቅ ፀሐይ የተገኘባት፣ አዎ ፀሐይ የተገኘባት። ስለዚህ እነሆ መድኃኔ ዓለም ኢየሱስ ክርስቶስን የምታስገኘው እናት ወላዲተ አምላክ ድንግል ማርያም በዛሬው ዕለት ተወለደች። በሊባኖስ እንደተወለደች ሁሉም እናት እንደሆነች ሰሎሞን ተናገረ ማለት ነው። በሁለተኛ ደረጃ ቅድም ያነሳሁት ነጥብ ይሄን ከተናገረ በኋላ ደግሞ የድንግል ማርያምን መልክ ማየት ፈለገ። የድንግል ማርያምን ድምፅ መስማት ፈለገ። የእግዚአብሔር ልጆች የእመቤታችን የድንግል ማርያምን መልክ ማየት ትፈልጋላችሁ? አትፈልጉም? ንገሩን። ትፈልጋላችሁ? እሺ፣ የምትፈልጉ ከሆነ የድንግል ማርያምን መልክ ማየት እፈልጋለሁ የሚል እጁን ያወጣል። የሚል ማየት እፈልጋለሁ መልኳን የሚል ጥሩ ነው። እሺ አመስግኑ። አዎ እናት አለን። በስራ በመልጃዋ ስታዝንልን፣ ስትለብስልን፣ ስትረዳን እናያታለን። ድምጿን እንሰማለን። ስለዚህ ድምፅሽን አሰምኝ እያለ አሁን ይሄን መልኳ ያማረ ነው ስንል፣ ድምጿ መልካም ነው ስንል፣ መልኳ የአምላክን መልክ ይመስላል ስንል፣ ንግግሯ የአምላክን ንግግር ይመስላል በዚህ በታምረ ማርያም ሲነበብ ትሰሙታላችሁ። ይሄን ነገር ሲሰሙ ሌሎች ወገኖቻችን ወዳጆቻችን ይናደዳሉ፣ ይበሳጫሉ። አይ ወዳጄ እንኳን የድንግል ማርያም መልክ የኛ መልክ ማንን ነው የሚመስለው? የማን መልክ ነው የሚመስለው? በስላሴ አርአያና አምሳል የተፈጠርን ነን እኮ እኛ። ስለዚህ የድንግል ማርያም መልክ የአምላክን መልክ ይመስላል ቢባል ምንም አያስደንቅም። የእግዚአብሔር ልጆች የድንግል ማርያም ንግግር የአምላክን ንግግር ይመስላል። አዎ እውነት ነው። የእግዚአብሔር ልጆች አዎ እግዚአብሔር አብ ለልጁ የተናገረውን ልጄ ያላችሁን አድርጉ ያለውን እሷ መልሳ ልጄ ያላችሁን አድርጉ የምትል እናት ናት። የደም ግባቷ ያማረ ውብ የሆነች
ለኛ ልዩ በረከታችን ናት። ክብርና ምስጋና ለድንግል ማርያም ይሁን። ስለዚህ እኛ እንፈልጋታለን፣ በጉጉት እንጠብቃታለን። ስሟን እንጠራለን። ስሟን ጠርቶ ከረሃብ ብዙ ሰው ድኗል፣ ከውድቀቱ ድኗል፣ ታርዟል። የታረዘ ሰው ድንግል ማርያምን ስም ጠርቶ እነሆ ለብሷል፣ ሙቆታል፣ በልቶ ጠግቧል። ክብርና ምስጋና ለእርሷ ይሁን። ስለዚህ መናፈቅ ትክክል ነው። ከድንግል ማርያም እናትነት አማላጅነት ተለይቶ መኖር አስፈላጊ አይደለም። እሷ ደግሞ ርርይት ናት፣ ቅድስት ናት፣ የተለየች ናት። አይደለም ለኛ ለሰዎች በሥላሴ አርአያና አምሳል ለተፈጠርነው ለእንስሳቱ ሁሉ የምታዝን እናት ናት። ስሟ ለዘላለም የተመሰገነ ይሁን። ለእንስሳቱ ሁሉ ማለት ነው። ተዘከሪ እግዚእትየ በርራይኪ ጽሑፍ አይደለም የሚለው ከማስተኪዮ ማየለ ጽሙ ከልብ ነው። ያን የተጠማውን ውሻ አይተሽ እራርተሽ ጥማቱን እንዳስወገድሽ ገንቦሽን አዘን ብለሽ በወርቅ ጫማሽ እንዳጠጣሽው የኔንም ልመናና ጸሎት አስብኝ። እስኪ አስብኝ በሏት፣ አስብኝ። ሊቁ እንደዚህ ነው። ስለዚህ እመቤታችንን ድምጿን ለመስማት መልኳን ለማየት መጓጓት መልካም ስለሆነ ይህን ሰሎሞን ተናገረ። የመጨረሻው ምንድነው? አሐቲ እቲ ለእማ ወሪቲ እቲ ለእንተ ወለደታ። ለእናቷ አንዲት ናት፣ ለወለደቻት የተመረጠች ናት። ይህ የመጨረሻ መልእክቴ ነው። እስኪ ሁላችሁም ለእናቷ አንዲት ናት በሉ። በደንብ ተናገሩ፣ አልሰማችሁም? ለእናቷ አንዲት ናት፣ ለወለደቻት የተመረጠች ናት። ምናልባት የእግዚአብሔር ልጆች ብዙ ሰዎች ተቀዳሚ ተከታይ ላይ የሌለው ልጅ ሊወልዱ ይችላሉ። ለእናቱ ለአባቱ አንድ የሆነ ልጅ ሊሆን ይችላል። ነገር ግን ያ ለእናቱ ለአባቱ አንድ የሆነው ልጅ እሱ ከተመረጠ እሱ ከተባረከ በቂ ነው። በጣም ብዙ ልጆችን ወልደን ካልተባረኩ ወይም በጤና መታወክ ከተያዙ በሽተኛ ልጅ ከወለድ እንደገና ደግሞ አድጎ እንኳን ጸባዩ የተበላሸ ሌሊት ቋንጃ የሚቆርጥ የሰው በር የሚሰብርና የሰው ገንዘብ የሚዘርፍ ልጅ ከሆነ ያ ዋጋ የለውም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ግን በመጀመሪያ ሰሎሞን እንዳለው ለእናቷ አንዲት ናት፣ ለአባቷም አንዲት ናት። በብዙ ጸሎትና ልመና የተገኘች፣ በቅዱሳኑ ጸሎት የተገኘች፣ አበው በርቀት ሲጓጉ ሲጠብቁ ሲመኛት የነበረ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለእናቷ ለአባቷ አንዲት ናት። ለወላጆቿ ደግሞ ምን ያለች ናት? የተመረጠች ናት። የተመረጠች ናት። የእግዚአብሔር ልጆች ምእመናን ልጆች የወለዳችሁ ልጆቻችሁ እግዚአብሔር የተመረጡ እንዲያደርግላችሁ መጸለይ ያስፈልጋል። የምትወልዱ ወደፊት እንደዛው የተባረከ ልጅ ሃይማኖተኛ የሆነ እናት አባቱን የሚያከብር እግዚአብሔርን የሚፈራ ለሀገር ለወገን የሚጠቅም ልጅ እንዲሆን መጸለይ ያስፈልጋል። ያልተበላሸ ትውልድ ሐሳቡ ጠማማ ድውይ ያልሆነ ትውልድ እንዲመጣ ያስፈልጋል። ስለዚህ የተመረጠች ናት እመቤታችን ቅድስት ድንግል ማርያም። በምንድን ነው የተመረጠች ነው? እነዚህን ነገሮች ብቻ ላስቀምጥና ትምህርቴን ልጠቅልለው። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተመረጠች ናት የሚባለው ወላዲተ አምላክ ለመሆን ፈጣሪዋን ለመውለድ የተመረጠች ናት። ማንን ለመውለድ? ይሄ ከአንስተ ዓለም ለማንም አልተፈቀደለትም። ከእሷ በፊት የነበሩ ሴቶች ከእርሷ በኋላም የተነሱት ሴቶች ይህን እድል ሊያገኙት አይችሉም። እግዚአብሔር ወልድ ኢየሱስ ክርስቶስ አንድ ጊዜ ብቻ ተወልዶ የወደቀውን የሰው ልጅ አንስቷል። የቆሸሸውን ምድር በደሙ አጽድቷል። አመስግኑት። ክብርና ምስጋና ለመድኃኔዓለም ይሁን። አዎ ይህን እድል ያገኘችው የተመረጠችዋ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ናት። አመስግኗት። እሷንም ቅድስት ድንግል ማርያም ስሟ ይክበር ይመስገን። አዎ ስለዚህ የመጀመሪያ ወላዲተ አምላክ ለመሆን ፈጣሪዋን ለመውለድ የተፈጠረች ናት። ፈጣሪዋን ለመውለድ አይገርምም? የተመረጠች ናት። እግዚአብሔር እንዴት እንደሚወዳት ሰማይ ወምድር እያገምሮ ሰማይና ምድር የማይችሉትን እግዚአብሔርን በሌላ በኢሳይያስ ሰማይኒ መንበሪ
ምድር የእግሬ ዙፋን ብሎ የተናገረውን እግዚአብሔርን በማኅፀኗ የተሸከመች ድንግል ማርያም ዛሬ ተወለደች። ክብርና ምስጋና ለድንግል ማርያም ይሁን። ደስ ይበላቸው የተዋሕዶ ልጆች ተወለደች። ስለዚህ የመጀመሪያው ለዚህ ነው የተመረጠች ነው። ሁለተኛው የእግዚአብሔር ልጆች የተመረጠች ናት። የሚያስብላት ከሁሉም የበለጠች የተመረጠች ናት። የሚያስብላት ከሴቶች ልማድ ነፃ ናት። ገብቷቸዋል። ከወርሃዊ ልማድ ከሴቶች ልማድ በሙሉ ነፃ ናት። ወላዲተ አምላክ አመስግኗት። ክብርና ምስጋና ለድንግል ማርያም። ልዩ ናት፣ ንጽሕት ናት። ስለዚህ በዚህ የተመረጠች ናት። በሶስተኛ ደረጃ ደግሞ በሶስት ወገን ድንግል ናት። ማለት ምን ማለት ነው? በሐልዮ በገቢር በነቢብ ኃጢአትና በደል የለባትም ድንግል ማርያም። ለሰው ይኸውላችሁ ኃጢአት ሳይሰራ ሊኖር ይችላል። ሳይሰራ ሊኖር ይችላል። ብዙ ታላላቅ አባቶች ቅዱሳን ይኖራሉ። በአንደበቱ ደግሞ ክፉ ነገር ሳይናገርም ሊኖር ይችላል። እሱም ከወጣ ወጥቶ ነው፣ አይሆንም፣ ጭንቅ ነው። ግን በሐሳቡ ኃጢአት የማያስብ ኃጢአት የማይሰራ የለም። ይሄ የተቻላት ድንግል ማርያም ብቻ ናት። አመስግኗል። ክብርና እሷ ብቻ ማለት በሐሳብም በማሰብም በመናገርም በተግባርም ንጽሕት ናት፣ ቅድስት ናት፣ ልዩ ናት፣ የተመረጠች ናት። ስለዚህ የተመረጠች ናት። ለእናቷ አንዲት የሆነች ለወለደቻት የተመረጠች ለሁላችንም እናት ሁና የተመረጠች እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እንግዲህ የእኛን መድኃኔዓለም ኢየሱስ ክርስቶስን ለመውለድ እሷ ዛሬ ተወለደች። ደስ ይበላችሁ የተዋሕዶ ልጆች። እንግዲህ እንደሚታወቀው የእያንዳንዳችን ልደት እንዴት እንደምናከብረው እናውቃለን። የተዋሕዶ ልጆች ደግሞ ቤተ ክርስቲያን ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ምን ያክል ቦታ እንዳለን ሁላችንም እናውቃለን። ለዚህ ነው ተሰብስበን አሁን በዚህ በዓሏን እያከበርን ያለን እና እሷም ደግሞ የእናትነት ፍቅሯ ከሁላችን ጋር ነው የሚሆነው። እንደው ዝም ብላ የመጣች አይደለም። እንዳልኋችሁ ነው። በብዙ ጸሎትና ልመና ደይ ጸንተው አልቅሰው ከሁሉ በታች ሆን አእዋፋትን በማየት እንዴት ከነዚህ አንዘን ነው እያሉ እየጸለዩ ሌላው ይቀር ሌሎች ጎረቤቶች ልጅ ማጣታቸው ሌላ ጉዳይ ሆኖ ጎረቤቶቿ በዚህ ስታልፋና እቺ በቅሎ እቺ ድንጋይ እያሉ እያሽሟጠጡባት ከብዙ ስድብና በብዙ መከራ የነበሩ ያለፉ ነበሩ። ግን ያን ሁሉ በተሻለ መልኩ ለነሱ ብቻ ሳይሆን ለነሱ ልጃቸውም እናታቸውም የሆነች ለዓለሙ ሁሉ ግን እናት የሆነችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በጸሎታቸው እግዚአብሔር ልመናቸውን ሰምቶ አስቀድሞ የተነገረው የልጅ ልጅ የተባለችው ድንግል ማርያም ስለነበረች ጊዜው ደረሰና ዛሬ ተወልዳለች። አመስግኗት። ክብርና ምስጋና ለድንግል ማርያም ይሁን። ደስ ይበላችሁ። ከፍ አድርጋችሁ አመስግኗት። በቃ ይበቃናል። በሰፊው ሌላ ጊዜ ትማራላችሁ። ሁላችሁም ከመቀመጫቸው እስኪ ተነሱና አንድ መልእክት አስተላልፈን ሁላችሁም ተነሱ። በጣም አይነት ቆማችሁ የደከማችሁ እዛው እንዳላችሁበት ቁጭ ስላላችሁ አረጋውያን የሆናችሁ ታላላቅ አባቶችም እናቶችም ተቀመጡ። በጣም መነሳት ያቃታችሁ አይ እግዚአብሔር ይመስገን ጉልበት አለኝ አቅም አለኝ ያላችሁ ግን ከመቀመጫችሁ ብድግ በሉ። እግዚአብሔር ይመስገን። ሌላው መልእክቴ ደግሞ ሩቅ የሆናችሁ ወደዚህ ብትመጡልን ደስ ይለናል። የእግዚአብሔር ልጆች ግዴለም ዛሬ እኔ አይደለም እየተናገርሁ ያለሁት፣ እኔ አይደለም እየጠራሁ ያለሁት፣ ወላዲተ አምላክ ድንግል ማርያም ናት የምትጠራችሁ። ስለዚህ ሩቅ የሆናችሁ ወደዚህ ሰብሰብ በሉ። የምትራመዱበት እግር የሰጣችሁ እግዚአብሔር ነው፣ ተራመዱበት። እሺ በሉ። የምትሰሙበት ጆሮ የሰጣችሁ መድኃኔዓለም ነው። አሁንም እየሰማችሁ ያላችሁ ሁላችሁም ወደዚህ ነው። እስኪ የቃል ኪዳኑ ታቦታት እዚህ ናቸው ያሉት። በህዝብ መታጀም አለበት። እያየኋቸው ነው የተናገሩ ነው። እናንተም ጆሮአችሁ እየሰማ ነው። ስለዚህ ወደዚህ ሰብሰብ ብትሉ በፍቅር እየጠየቅናችሁ ነው። ከላይ ያላችሁ ወንዶችም ሴቶችም ትታዩናላችሁ። ከዛ ከጽፈት ቤት አካባቢ ያላችሁ ሁላችሁም እስኪ ነው እየመጣችሁ አይደለም ግድ የለም ታዘዙ ነው። እስኪ ያው እያየኋችሁ ነው ወደዚህ ግድ የለም ወደ ድንግል ማርያም ወላዲተ አምላክ እዚህ እኮ ቆማለች አይደል እንዴ?
ሊባርኩን ነው። ሊቃውንቱ ሌሊት ሙሉ ሲያመሰግኑ የቆዩ ናቸው። እናንተ ከዚህ ጠዋት ነው የመጣን እናንተ። ስለዚህ መታዘዝ ግድ የለም፣ አይደክምም። ኑ ዝም ብላችሁ አሁን ግድ የለም። የእናንተን ፍቅር የእናንተን ክብር ተውት። እግዚአብሔር ብቻ ይክበር። መድኃኔ ዓለም ኢየሱስ ክርስቶስ ይክበር፣ እሱ ይክበር። ወላዲተ አምላክ ድንግል ማርያም ትክበር። ምናልባት እዚህ አካባቢ ያላችሁ ወደዚህ ምናልባት አይታያቸው